በዚህ አጋጣሚ ወደዛ ጋር ሄጄ ቪዲዮን ወደ በኋላ ሄጄ ስለሱ አወራለሁ። መጀመሪያ ግን ኢንተርኔት ላይ ስላለችው የሴት እባብ ወይንም ደግሞ በቲክታክ ስሟ የምታውቋት ጃን ልዕልቲ ወይም ልዕልቲ እኛ የምንጠራት እንቁርቲ አለፍ ሲል ደግሞ የሰው መርዝ ብለን የምንጠራትን ሴት መልእክት ላስተላልፍላት ፈልጋለሁ። ቤተሰቦቼ በጽሞና እንድታዳምጡኝና መልእክቴን እንድታስተላልፉልኝ ጥሪ ያቀርባለሁ። ከወደ ኢትዮጵያ ወደ አሜሪካ። አመሰግናለሁ። አቤቱ መድኃኒዓለም ተመስገን፣ የኔ ጌታ ተመስገን 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 እያልን ወደ ቁም ነገራችን እንገባለን። ከዛ በፊት ጃን ልዕልቲ ትቆጡ ትሆናላችሁ፣ የሆነ ሰዓት ላይ ትቆጣላችሁ ስትናገሩ እንደዚህ ምናምን ማን ምን እንደሚፈልግ ጥንቅቅ አድርጋ ታውቃለች ስታወራ። ግን እውነታው እሱ አይደለም። እንደዚህ ብሎ ሊያረጋት ነበረ ሊደፍራት ነበር ብላችሁ ከጨዋችሁ እኔ ደግሞ ይሄንን ቪዲዮ አውጥቼ ነው የማሰማው። ኦንላይን ላይ ምን ላርግልህ እዚህ ጋር ሳመኝ እየዞርኩኝ እንደዚህ ላልኩት ወንድ በአካል ሲያገኘኝ ነይ እንተኛ ብሎ ቢጠይቀኝ ቀድሞ በሬን የከፈትኩት እኔ እንጂ እሱ አይደለም። እውነታው ይሄ ነው። ኬኳተኝ እውነታው ይሄ ነው። ለምንድን ነው በዚህ ደረጃ ይቺ ልጅ እየተዳፈረች ያለችው እና እያደረገች ያለችው? የሆነ ጥፋት ስታጠፋ ሰዎች ሲናገሯት አይ እሷ እኮ እንትን ስለሆነች ይጠሏታል፣ እሷን እኮ አቢዩዝ እያደረጓት ነው፣ እሷ እኮ ምስኪን ናት። ማሬ ነው ኢትዮጵያ እና ገና በ12 ዓመታቸው በ14 ዓመታቸው ተደፍረው ህፃን ይዘው የሚለምኑ በየመንገዱ ታገኛለች። እንደ ሌላ ነገር አይታችሁን ለምታወሩ ሰዎች ማለት ነው። ለዚህ ነው ባለፈው ዕለት እግዚአብሔር በጣም ይወድሻል፣ እግዚአብሔር በጣም ያከብርሻል፣ ስላከበረሽና ስለወደደሽ ክሶሻል፣ ብዙ እናቶችን ብዙ እህቶችን ሰጥቶሻል፣ ተጠቀሚበት ብዬ መልእክት ያስተላለፍኩላት ለዚህ ነው። ምክንያቱም በሷ እድሜ የተደፈሩ ልጆች ዛሬም ጾታዊ ነገር እየደረሰባቸው ጎዳና ላይ ያሉ ልጆች አሉ፣ የሚረዳቸው ያጡ። ጡቷችን አክላ ጡቷን እንደዚች ይዛ በእናትሽ የዳቦ ስጭኝ የምትል ህፃን ልጅ አውቃለሁ ሚዲያ መንገድ ላይ። ስለዚህ እግዚአብሔር የወደደሽን እግዚአብሔር የሰጠሽን አኬር እግዚአብሔር የሰጠሽን መክሊት ተጠቀሚበት። ስምና ዝና ስላለኝ ወይም ደግሞ የሚደግፉኝ ሰዎች አሉ ብለሽ መስመርሽን አትሳች። ሚዲያ ላይ እያመጣሽ የምታሳዩን ነገር ተጠንቀቂ። ምናልባት ያላወራ ነው ያልተናገርነው ነገር ደግሞ ብዙ የምናውቃቸው ነገሮች ሊኖሩ። እናንተ ግን ትመጡና ሰዎች ሚዲያ ላይ ሲያወሩት ቀጥታ የምትወስዱት ከዘርጋና በዘር አታክ እንደተደረገችና እሷ ብቻ ላይ እንደዚህ አይነት ነገር ደርሰው ሰዎች እጁን እንደጠቆም አድርጋችሁ ትናገራላችሁ። ሌላውን ለመጉዳት ትመጣላችሁ። አልስማማበትም። ይሄ እኔ ማንነት ነው። አልስማማበትም። ማንም አስተያየት እንደሚሰጠው ዘልፌ አይደለም አስተያየት የምሰጣት፣ እንደ ሴት ነው ምክር መመክራት። ከናንተ ደግሞ እኔ እቀርባለሁ ስለ ሁሉም ነገር። እናንተ ከምታወሩት ወሬ በላይ ደግሞ እኔ ፉል ኢንፎርሜሽን እና ፉል መረጃዎች ይደርሱኛል ከናንተ በላይ። እናንተ ግን ልክ ስለዚህ ልጅ ስታወሩ የሚሰጣችሁ ቪው እና የሚመጣው ነገር የሌለ ድራማ እንድትሰሩ ያደርጋችኋል። አልደግፉም። ይሄ የኔ ማንነት ነው። ሌላው እንቀጥላለን። እንቁርቲ በናልሽኝ አንቺ እባብ ነኝ ቁጭ በይ። አንቺ የገባሽበት ነገር ምንም ሰላም ሆኖ ያውቃል። አንቺ የገባሽበት ነገር ለመልካም እንዳልሆነ ጥንቅቅ አድርጌ አውቀዋለሁ። ነይ ቁጭ በይ አንቺ እንከፍ የሰው አዛባ ነይ። ምን አለችኝ? እኔን ደግሞ ጋይስ እንድሰሙልኝና መልስ መስጠት ስለምፈልግ ነው። እሺ ቤቲ አለሽ እንትን ያለችኝን አንቺ በ49 ዓመትሽ ነው የወለድሽው፣ እሷ ደግሞ በ18 ዓመቷ ነው በ14 ዓመቷ ነው የወለደችው ያለችውን ቪዲዮ ላኪልኝ ፕሊዝ። እሱን ቪዲዮ ላኩልኝ ጋይስ። ኦኬ እሱን ቪዲዮ ላኩልኝ። ማን ጋር ነው ያለው እሱ ቪዲዮ? እሱ ቪዲዮ ማን ጋር ነው ያለው ጋይስ? ኦኬ አይ ቲንክ የሪከርደር የለም። ቤተሰብ ማን ጋር ነው ያለው? እሺ
ለዚህ መልስ መስጠት አለብን። ያለኝ መረጃ ያልሽው ስልክ ላይ ያለኝ መረጃ ያልሽው ህግ ካለ በሪቬንጅ ፖርንም ሆነ በኤኒ ካይንድ ኦፍ ኤክስቶርሽን ሰዎች እራሳቸውን እስከሚያጠፉ ነው ወይ መንግስት የሚጠብቅ? እቺ ልጅ ሱሳይድ ሞክራለች። ምን እንደያዘችባት አላውቅም። ምን እንደያዘችባት አላውቅም። ትቀርቢያት የለ እንዴ? ለምን አትጠይቂያትም? ለምን አትልክልሽ? ትቀርቢያት የለ ትቀርቢያት የለ ለምን አትጠይቂያት? ምን እንዳያስኩባት እኔ ከዛም እየመጣው ሚዲያ ላይ በምን እንደማስፈራራት ለምን አትጠይቂያት? ለምን አትጠይቂያት? ለምን አትጠይቂያትም? እንቁርትዬ ለምንድን ነው የማትጠይቂያት? ቤቲ እሱን ቪዲዮ አገኘሽው? ለምን አትጠይቂያትም? ለምንድን ነው የማትጠይቂያት? ይሄኛው ቪዲዮ ይሄ ቅድም በ40 ዓመትሽ አንቺ ወልደሽ እሷ በ12 ዓመቷ ነው የወለደችው። ለዛ ነው ምናምን ያለችው ቪዲዮ ወይ ማሪ ወይ ሞኒካ የምትባየው አንቺ ተየሰውና የሴት እናት ነሽ። የሴት እናት ነሽ፣ ግን አስመሳዮች ደግሞ መተው እዚህ ጋር ሲጫወቱ ድራማ ሲሰሩ አልደግፈውም። እውነትን ይዤ ግን እናገራለሁ። ስለምን ሴት ልጅ እናት ነው የምታወሪው? ፈጥሬ አይደለም እኮ እያወራ ያለሁት፣ ወይም ደግሞ እንደዚህ ነው ብዬ አይደለም እያወራ ያለሁት። ያወሩትን ነው እየነገርኩሽ ያለሁት። እግዚአብሔር ዋሽታችሁ ኑሮ አይልም። እግዚአብሔር በውሸት መስክሮ አይልም። ሃይማኖት ካለሽ ማለት ነው። የሴት ልጅ እናት ስለሆንኩ አይደለም፣ የወንድ ልጅ እናት ስለሆንኩ አይደለም። የወንድ ልጅ እናቱ በውሸት የምመሰክር ከሆነ ከሰው አይደለም ከእግዚአብሔር ነው ፍርድ የማገኘው። እኔ ደግሞ ሰውን አይደለም የምፈራው፣ እግዚአብሔር ነው የምፈራው። እግዚአብሔር የሚፈርደው ፍርድ ስለሚበልጥ ማለት ነው። ስለምንድን ነው የምታወሪው? የተደበቀ ነገር አይደለም እኮ የሚያደርጉትንና የሚያሳዩትን ነው እየነገርኩሽ ያለሁት። ስለምን ሴት ልጅ ምን አመጣው? ጨምላቃ እዚህ እየመጣች ልታስረዳኝ ትሞክራለች እንዴ? ቆይ ጋይስ ይህን ቪዲዮ የት አለ? የት ሄዶ ነው? በማርያም መረጃ ያልሽው ቤት እሱ ቪዲዮ የላችሁም? በማርያም እሱ ቪዲዮ የላችሁም ወይ? የት ነው ያለው እሱ ቪዲዮ? በማርያም ወት እንዴ ልጅ ጆን ዳንኤል ነው እንደዚህ ያደረገኛለች። ጃኒ ወጣ መቼ ምንድነው? ቤተሰብ ምንድነው? ምን ተፈጥሯል? ቆይ ጋይስ አንዴ መቼ ቤተሰብ ምን ተፈጥሯል? ቆይ አንዴ ጋይስ፣ ቆይ አንዴ ምን ተፈጥሯል? ቤተሰብ ምን ተፈጥሯል? ቲክታክ ላይ ምን ተፈጥሯል?